ሰበር ዜና ምሽቱን ከባድ ጦርነት ፈነዳ። ከፍተኛ ሚኒስትሩ ላይ እርምጃ ተወሰደ። ከስልጣን ተባረሩ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያ አበይት ነጥቦችን በማስተዋወቅ እንጀምራለን። ድንበር ላይ ጦርነት ፈንድቷል። ምሽቱን የህወሓት ጦር ወደ አማራና አፋር ክልል ሰብሮ በመግባት ድብደባ መጀመሩ ተገልጿል። ውጥረቱ ከወልቃይት እስከ ኤርትራ፣ ከአፋር እስከ አማራ፣ ከአዲስ አበባ እስከ መቀለ በተጋጋለበት ወቅት ነው የከባድ መሳሪያ ድብደባ የተጀመረው። በዝርዝር ታዳምጡታላችሁ። በተያያዘ ሰበር መረጃ ከባባድ መሳሪያዎችን የጫኑ የኤርትራ ጦር አባላት ወደ ትግራይ ክልል እየጎረፉ መሆኑ ተሰማ። በሰሜን ኢትዮጵያ ያለው ወታደራዊ ውጥረት በተባባሰበትና በተለያዩ ግንባሮች የከባድ መሳሪያ ተኩስ በተጀመረበት ወቅት ከባባድ የጦር መሳሪያ የጫኑ የኤርትራ ጦር ኃይሎች ወደ ትግራይ ክልል እየገቡ መሆኑ ተነግሯል። ድንበሩ በታንኮችና መድፎች እየተንጋጋ ነው ያለው ከ4 ኪሎ ይፋ የተደረገው መግለጫ የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት በኢትዮጵያ ላይ ዘመቻ ከፍቷል ብሏል። በዝርዝር ተሰሙታላችሁ። በሌላ ተያያዥ መረጃ የአየር ኃይሉ የጠላትን ኢላማ ለመደምሰስ መዘጋጀቱን ገልጿል። በሰሜን ኢትዮጵያ ወታደራዊ ውጥረቱ በጨመረበት ወቅት አየር ኃይሉ በይፋ ባወጣው አዲስ መግለጫ ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን ድባቅ ለመምታት ጦሩ ተዘጋጅቷል ብሏል። በዝርዝር እንመለከተዋለን። በሌላ በኩል በትግራይ ያለው ውጥረት ወደ ከባድ ግጭት አምርቷል ሲሉ ዓለም አቀፍ ተቋማት አስደንጋጭ መግለጫን አውጥተዋል። በዝርዝር እንመለከተዋለን። በሌላ ሰበር ዜና ከፍተኛ ሚኒስትሩ በድንገት ከስልጣን ተባረዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከሙስና ወንጀልና ብልሹ አስተዳደር ጋር በተገናኘ ባለስልጣናት ላይ የማያዳግም ያለውን እርምጃ እየወሰደ ሲሆን በርካታ ባለስልጣናት በፖሊስ ቁጥጥር ስር እየተደረጉ በሚገኝበት ወቅት ከፍተኛ ሚኒስትሩ ከስልጣን መሰናበታቸው ከፍተኛ መነጋገሪያን ፈጥሯል። ለአብይ አህመድ ቅርበት ያላቸውና ከስልጣን የተሰናበቱት እኚህ ሚኒስተር ማናቸው የሚለው በዘገባችን ተካቷል። እነዚህንና ሌሎች መረጃዎችን በዘገባችን በዝርዝር ወደ እናንተ እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ትቆዩ ዘንድ ግብዣችን ነው። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሩ እናምራ። በመጀመሪያም በትግራይ ክልል ያለው ውጥረት ወደ ከባድ ግጭት አምርቷል ሲሉ ዓለም አቀፍ ተቋማት አስጠነቀቁም። በፌደራል መንግስቱና በህወሓት ኃይሎች መካከል ወታደራዊ ውጥረቱ ባየለበት በዚህ ወሳኝ ወቅት ላይ ዓለም አቀፍ ተቋማት ነገሩ ከቁጥጥር ውጪ መሆኑን በመግለጽ ከባድ ማስጠንቀቂያን ሰጥተዋል። የኢትዮጵያ ፌደራል መንግስትና የትግራይ ኃይሎች በአውሮፓውያኑ አቆጣጠር በህዳር 2022 የፕሪቶሪያውን የሰላም ስምምነት ሲፈራ በአፍሪካ እጅግ አውዳሚ ከሆኑት ጦርነቶች አንዱ በይፋ ማብቃቱ ታምኖ ነበር። የጦር መሳሪያዎች ድምጽ ጸጥ ሲል የመልሶ ግንባታ ስራዎች ሲጀመሩ በሚሊዮን የሚቆጠሩ ኢትዮጵያውያን ከጦርነት ማብቃት በኋላ በግጭት ወቅት ለተፈጸሙት ዘግናኝ ወንጀሎች ፍትህ ይሰፍናል የሚል ተስፋን አድርገው ነበር። ይሁንና ይህ ተስፋ ከንቱ ሆኖ መቅረቱን አምኒስቲ ኢንተርናሽናል ባወጣው አዲስ ሪፖርት ገልጿል። ዓለም አቀፍና የሀገር ውስጥ የሰብአዊ መብት ተቋማት ያሰናዷቸውን ጥሰቶች መርምሮ እርምጃ ከመውሰድ ይልቅ የተጠያቂነት ሂደቶች ቀስ በቀስ እንዲዳከሙ ተደርጓል። ዓለም አቀፍ የምርመራ ማዕቀፎች የሥራ ጊዜያቸው እንዲጠናቀቅ መደረጉ፣ መንግስት ያቀደውን የሽግግር ፍትህ ሂደት በተግባር አለመዋሉ፣ እንዲሁም የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎች በሚገባ ሳይመረመሩና ሳይቀጡ መቅረታቸው ለተጠያቂነት መጥፋት ዋነኛ ምክንያቶች መሆናቸውን ድርጅቱ አብራርቷል። ስምምነቱ ከተፈረመ ከ4 ዓመታት ባነሰ ጊዜ ውስጥ ዛሬ ላይ ትግራይ ዳግም ወደ ጦርነት አውድማነት ተመልሳለች ያለው መግለጫው በነሐሴ ወር መጀመሪያ ላይ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል ዳግም ያገረሸው ጦርነት የቅጣት አልባነት አደጋ ምን ያህል የከፋ እንደሆነ የሚያሳይ ግልጽ ማሳያ ነው ተብሏል። ክልሉ ከቀደመው ጦርነት ውድመት ገና ባላገገመበት በአሁኑ ወቅት ሰላማዊ ዜጎች ዳግም ለከፋ የሰብአዊ መብት ጥሰት ተጋልጠዋል ሲል አምኒስቲ በጥብቅ አስጠንቅቋል።
ይህ አዲስ ግጭት የተቀሰቀሰው በኦሮሚያና በአማራ ክልል ሌሎች ከባባድ የሰብአዊ መብት ጥሰቶች እየተፈጸሙባቸው ባለበት ሌሎች ግጭቶች ውስጥ ኢትዮጵያ በሚገኝበት ወቅት መሆኑ የሀገሪቱን የጸጥታና የሰብአዊ መብት ቀውስ አድማሱን ማስፋቱን ያሳያል ብሏል። የአውሮፓ ሰላም ተቋም በበኩሉ የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉትን ዝግጅት አጠናክረው ቀጥሏል በማለት አስጠንቅቀዋል። የሰላም ተቋሙ መገናኛ ዘዴዎችንና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ ተበላሽቶ ወደ ግጭት አምርቷል ብሏል። ከህዳር 2020 እስከ ህዳር 2022 በነበረው የሰሜን ኢትዮጵያ ጦርነት ከህግ ውጭ የሆኑ ግድያዎች፣ ጾታዊ ጥቃቶች፣ የግዳጅ መፈናቀልና የሰብአዊ እርዳታ ክልከላዎችን ጨምሮ በርካታ ወንጀሎች መፈጸማቸውን ተቋማት መመዝገባቸው ይታወሳል። አዲሱ ዙር ግጭት ከመጀመሩ አስቀድሞ በትግራይ ውስጥ የሰብአዊ መብት ሁኔታዎች በፍጥነት እያሽቆለቆሉ እንደነበርም ተጠቁሟል። በነጻ ሚዲያዎች ላይ የተጣለው ገደብ በሺዎች የሚቆጠሩ ሰዎችን ያካትተው የግዳጅ ምልመላና የእንቅስቃሴ ገደቦች ለዚህ በማሳያነት ቀርበዋል። በመሆኑም አምነስቲ ኢንተርናሽናል የፌደራልና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብት ህጎችንና የሰብአዊነት ህጎችን እንዲያከብሩ፣ ሰላማዊ ዜጎችን እንዲጠብቁ እንዲሁም ለሰብአዊ መብት ታዛቢዎች፣ ለእርዳታ ድርጅቶችና ለነጻ ሚዲያዎች ወደ ተጎዱ አካባቢዎች ያልተገደበ የመግባት ፈቃድን እንዲሰጡ ጥሪ አቅርበዋል። ወደ ቀጣዩ መረጃችን ስንሻገር ከባባድ መሳሪያዎችን የጫኑ የኤርትራ ጦር አባላት ወደ ትግራይ ክልል እየጎረፉ መሆኑ ተሰማ። በሰሜን ኢትዮጵያ ያለው ወታደራዊ ውጥረት በተባባሰበትና በተለያዩ ግንባሮች የከባባድ መሳሪያ ተኩስ በተጀመረበት ወቅት ከባባድ የጦር መሳሪያ የጫኑ የኤርትራ ጦር ኃይሎች ወደ ትግራይ ክልል እየገቡ ነው ተብሏል። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ ቀድ በሌሊት መብራት እያጠፉ ታንኮችና ከባባድ መሳሪያዎችን ወደ ትግራይ ክልል እያስገቡ መሆናቸውን ከ4 ኪሎ ቤተ መንግስት ይፋ ተደርጓል። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረትን ተከትሎ የኢትዮጵያ መንግስት ራሱን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን የተለያዩ መረጃዎችም ያመላክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አድግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ የተለያዩ ተንቀሳቃሽ ምስሎችም መውጣታቸው የሁለቱን ኃይሎች አዲስ ጥምረት ያረጋገጠ ሆኗል። ይሁን እንጂ ይህ ጥምረት በብዙዎች ዘንድ የትዝብት ጥያቄን ማስነስቷል። በ2014 ዓ.ም በተካሄደው ጦርነት የኤርትራ ሰራዊት አባላት የትግራይ ህዝብ በኢኮኖሚ ለመጉዳት በማሰብ ብቻ ለምግብ ፍጆታ የተተከሉ የፓፓያ፣ የማንጎና የአቮካዶ ዛፎችን ሳይቀሩ በገጀራ እየቆራረጡ ማውደማቸው የሚታወስ ነው። ያንን አሰቃቂ ድርጊት የፈጸመው ኃይል ዛሬ ላይ ከህወሓት ጋር ጥምረት ፈጥሯል መባሉ ከጀርባው ያለውን የፖለቲካ ተለዋዋጭነት ፍንትው አድርጎ የሚያመላክት ሆኗል። የኤርትራ ወታደራዊ ጣልቃ ገብነትን አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ትስስር ገጻቸው ላይ እጅግ ጠንካራ ማሳሰቢያን ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፈቃድ ሳያገኝ የአንድ ሉዓላዊት ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ህግ መሪዎችን በግልጽ የሚጻረር ነው ብለዋል። ኤርትራ የታጠቀ ወታደራዊ ልዑካን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በመገናኘት ይህንን ህግ ክፉኛ ጥሳለች። እንደ አምባሳደር ሱሌማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ ቀጠናዊ የደህንነት መዘዝን የሚያስከትል ትንኮሳ ነው ብለዋል። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱን እንደተቀላቀለችም ያስቆጥራል ብለዋል። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት መፈጸሙ ኢትዮጵያ በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ ህግ የተረጋገጠላትን ራስን የመከላከል መብት ያለ አንዳች ገደብ እንድትጠቀም ያስገድዳታል። በዚህም መሰረት የሀገሪቱን ደህንነት ለማስጠበቅ
ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ ትሆናለች ሲሉ ገልጸዋል። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ የጎደለው ጥምረትና ህገ ወጥ ድርጊት የራስዋን የኤርትራ ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉ በማስጠንቀቅ መልእክታቸውን አጠናቀዋል። ወደ ሌላኛው ሰበር መረጃችን ስንሻገር ድንበር ላይ ጦርነት መፈንዳቱ ተሰምቷል። ምሽቱን የህወሓት ጦር ወደ አማራና አፋር ክልል ሰብሮ በመግባት ድብደባ መጀመሩ ተገልጿል። ከቀናት በፊት በሸረሪና ግንባር ተከስቶ የነበረው ጦርነት አውዱን አስፋፍቶ በአዳዲስ ግንባሮች እየፈነዳ ይገኛል። ውጥረቱ ከወልቃይት እስከ ኤርትራ፣ ከአፋር እስከ አስመራ፣ ከአዲስ አበባ እስከ መቀለ በተጋጋለበት ወቅት ነው የከባድ መሳሪያ ድብደባ የተጀመረው። የሻዕቢያና የህወሓት ጦር በመቀናጀት በራያ ግንባር በኩል በከባድ መሳሪያ የታገዘ ድብደባ መጀመራቸው ተነግሯል። ድንበሩ በታንኮች እየተንጋጋ ነውም ተብሏል። በአማራና በአፋር ክልል ድንበር ላይ የደረሰው የህወሓት ጦር በራያ አቅጣጫ በቶንሳ ግንባር ወደ አፋር መሬት ጥሶ መግባቱ የተሰማ ሲሆን በከባድ መሳሪያ የተደገፈ ጥቃት ጀምሯል ነው የተባለው። በራያ ግንባር የሚንቀሳቀሰውና ከሰሞኑ ከባድ መሳሪያዎችንና ተጨማሪ ታጣቂዎችን ሲያስጠጋ የነበረው የህወሓት ጦር አርሚ 33 እና አርሚ 44 አዲ ዱገም፣ ደቡብ ዋጅራት፣ ኮናካ፣ ቶንሳ መጋሌ መስመር በአዳይቅ ወደ ገረርሳና ቶንሳ መግባቱን የአካባቢው ነዋሪዎች የተናገሩ ሲሆን ትላንት ምሽት ነሐሴ 1 ቀን 2018 1 ሰዓት ጀምሮ በትግራይ ሰላም ሰራዊት ላይ የከባድ መሳሪያ ተኩስ መጀመሩን የመረጃ ምንጮች ገልጸዋል። ጥቃቱ የተከፈተው በአፋር ክልል በመሸገው ራሱን የትግራይ ሰላም ኃይል በማለት የሚጠራው የሐራ መሬት ታጣቂዎች ላይ ነው። በትግራይ የሰላም ኃይሎች ላይ ይህ ጥቃት ቢከፈትም የሰላም ኃይሉ እስካሁን ድረስ የተኩስ ግብረ መልስ መስጠት አልጀመረም ያሉት የመረጃ ምንጮቹ በከፍተኛ ትዕግስት ሁኔታዎቹን እያጠኑና እየተከታተሉ እንደሚገኙ ተነግሯል። ራሱን የትግራይ ሰላም ሰራዊት በሚል የተደራጀው ታጣቂ ኃይል ከሳምንታት በፊት ወደ መቀሌ ለመግባት ዝግጅት ላይ መሆኑን ማሳወቁ አይዘነጋም። በሌላ ተያያዥ መረጃ የአየር ኃይሉ የጠላትን ኢላማ ለመደምሰስ መዘጋጀቱን አስታወቀ። በሰሜን ኢትዮጵያ ወታደራዊ ውጥረቱ በጨመረበት ወቅት ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎች ላይ ድባቅ ለመምታት ጦሩ ተዘጋጅቷል ሲሉ የአየር ኃይል አዛዥ ጀነራል ይልማ መርዳሳ ገልጸዋል። ከሰሞኑ በሸረሪና በተከሰተው ግጭት ወቅት አየር ኃይሉ ተደጋጋሚ የአየር ድብደባዎችን መፈጸሙ የሚታወስ ሲሆን ዛሬ ደግሞ አየር ኃይሉ ባወጣው አዲስ መግለጫ ኢትዮጵያን በክፉ ዓይን ለማየት የሚሞክሩትን ማንኛውም ካዲ ኃይል ቅጽበታዊ በሆነ መንገድ ድባቅ የሚመታ በዘመናዊ ቴክኖሎጂ የተገነባ ኃይል ተዘጋጅቷል ብለዋል። ጀነራል ይልማ መርዳሳ ባሰሙት ንግግር አሁን በምንገኝበት ዘመን የውጊያ አካሄድ መገመት በማይቻልበት ፍጥነት እየተቀያየረ ነው። ኢትዮጵያም ይህንን ታሳቢ በማድረግ ማንም ሊደፍራት የማይችል የሰማይ አንበሶችን እያፈራች ነው ሲሉ ተደምጠዋል። በሌላ በኩል የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ብቻ የተወሰነ አይደለም ያሉት የአየር ኃይሉ ምክትል አዛዥ ጀነራል መሰረት ጌታቸው በበኩላቸው የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚዘልቅ ነው ብለዋል። ባላጋራ ኃይሎች የቱንም ያህል ሴራ ጠንስሰው ቢመጡ አየር ኃይላችን የማጥቃትና የመከላከል አቅሙ ከፍተኛ ነው ሲሉ ተደምጠዋል። በሌላ በኩል የአየር ኃይሉ ከአፍሪካ ሀገራት ጋር ሲነጻጸር አሁን ላይ ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆሙት ጀነራሉ በተለይም በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛውን ድርሻ እንደምትይዝም አስረድተዋል። ወደ መጨረሻው ሰበር መረጃችን ስናመራ ከፍተኛ ባለስልጣኑ በድንገት ከስልጣን ተባረሩ። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከሙስና ወንጀልና ብልሹ አሰራር ጋር በተገናኘ ባለስልጣናት ላይ የማያዳግም እርምጃ እየወሰደ ሲሆን በርካታ ባለስልጣናት በፖሊስ ቁጥጥር ስር እየተደረጉ በሚገኝበት ወቅት ከፍተኛ ባለስልጣኑ ከስልጣን መሰናበታቸው ከፍተኛ መነጋገሪያን ፈጥሯል። የኢትዮጵያን ኢኮኖሚ አብዮት በሚወስነው የኢትዮጵያ
ሰነድ መዋለ ንዋይ ገበያ መሪ የሆኑት ዶክተር ጥላሁን ካሳ ናቸው ከኃላፊነታቸው የተሰናበቱት። ተቋሙ ገና ወደ ተግባር እንቅስቃሴና የንግድ ውድድር ገና ሊገባ ሲል የጠቅላላው መዋለ ንዋይ ገበያ መስራችና አንቀሳቃሽ የሆኑት ዶክተር ጥላሁን በድንገትና ባልተጠበቀ ሁኔታ ከኃላፊነታቸው መሰናበታቸውን የተቋሙ ይፋዊ መግለጫ አረጋግጧል። ዶክተር ጥላሁን ተቋሙ ከጽንሰ ሐሳብ ጀምሮ ሙሉ የሰነድ መዋለ ንዋይ ገበያን እስከ መሆን በደረሰበት ጊዜ በዋና መሪነት ያገለገሉ ሲሆን እስከዚህ ግዙፍ ደረጃ ለማድረስ መንግስታዊ አካላትን የሀገር ውስጥና የውጭ ቢሊዮነሮችን አሳምነዋል። ታሪካዊ የተባለው የካፒታል ማሰባሰብ ሂደትንም በስኬት መርተዋል። ታዲያ እንዲህ ባለው ወሳኝ ሰዓት ለምን ከኃላፊነታቸው ተሰናበቱ የሚለው ጉዳይ መነጋገሪያ ሆኗል። እንደ መረጃዎች ከሆነ ከዚህ ስንብት ጀርባ ፖለቲካዊ ውሳኔ መኖሩ ተጠቁሟል። ዶክተር ጥላሁንን በመተካት የኢትዮጵያ ካፒታል ገበያን ቁልፍ ስልጣን የተረከቡት ወይዘሮ ዮዲት ካሳ ናቸው። ከዚህ ቀደም የቢዝነስና የኦፕሬሽን ኃላፊ በመሆን ሲሰሩ የነበሩት ወይዘሮ ዮዲት አሁን በድንገት የተቋሙ ዋና ስራ አስፈጻሚ ሆነዋል። ይህ ለውጥ ሀገሪቱ ያላትን ብቸኛ የሆነውን የሰነድ መዋለ ንዋይ ገበያ ቀጣይነት ለማረጋገጥ የተደረገ አስቸኳይ እርምጃ መሆኑ ቢነገርም የውስጥ አዋቂዎች ግን ከትዕይንቱ በስተጀርባ ከፍተኛ የኃላፊነት ሽኩቻዎች እንደነበሩ በግልጽ እየጠቆመ ነው። አዲሷ ዋና ስራ አስፈጻሚ ወይዘሮ ዮዲት ከፊታቸው ከሚጠብቃቸው ኃላፊነቶች መካከል የሰነድ አቅራቢዎችን ቁጥር ማስፋፋት፣ በገበያ ውስጥ የሚኖረውን የባለሀብቶች አጠቃላይ ተሳትፎ ማሳደግ፣ አዳዲስ የኢንቨስትመንት አማራጮችና የገበያ ክፍሎችን በማስተዋወቅ አፋጣኝ ለውጥ ማምጣት የሚሉት ተጠቃሽ ናቸው። በአሁኑ ወቅት የኢትዮጵያ ሰነድ መዋለ ንዋይ ገበያ እንደ ራስ ተቆጣጣሪ ድርጅት ሆኖ በማገልገል ላይ የሚገኝ ሲሆን የሰዎች መቀያየር የፋይናንስ ዘርፉ ላይ ተጽዕኖ ሊያሳድር ይችላል የሚል ስጋትን ፈጥሯል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ አዳዲስ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።